وسارعوا ሁላችሁም ተሽቀዳደሙ ይላል ሁላችሁም ተቻኮሉ ኢላ መግፊረቲን ሚን ረቢኩም ወደ ጌታችሁ ምህረት ወደ ጌታችሁ ይቅርታ ወደ አላህ ረህመት ሁላችሁም ተሽቀዳደሙ ወጀነቲን እንዲሁም ወደ ጀነቱ عرضها السماوات والأرض صفاتها كسماياتنا كمدر بلاي يسفات የሆነችውን ጀነት ለማግኘት ሁላችሁም ተሽቀዳደሙ ይህች ጀነት أعدت للمتقين አላህን በሩቅ ሆኖ ለሚፈሩ እሱን ለሚጠነቀቁ ባሮቹ ተዘጋጅታለችና እነዚህ ባሮች ብሎ ማለት ከባህሪያቸው መካከል ከፊሉ الذين ينفقون في السراء والضراء በድሎትም ሆነ በችግር ጊዜ የሚለግሱ ናቸው ኖሯቸው ሲተርፋቸውም ድሎቱ አላህን አያስረሳቸውም የተቸገሩትን ያስታውሳሉ በችግር ጊዜ ምን አይነት ባህሪ እንደነበራቸው ትዝ ስለሚላቸው በድሎት ጊዜ አላህን አይረሱትም በድሎት ሰዓትም ከአላህ ጋር ይተዋወቃሉ የተራቡ ያበላሉ የታረዘ ያለብሳሉ የተጠማ ያጠጣሉ ወበራ በችግርም ጊዜ ቢሆን ከነሱ የባሰ ሌላ ችግረኛ እንደገና ይታያቸዋል ሰማያትና ምድር በላይ የሰፋች ወደ ሆነችው ጀነት ሁላችሁም ለማግኘት ተሽቀዳደሙ በሩ ክፍት ነው ለሁሉም ሰው أعدت للذين آمنوا بالله ورسله ለነዚያ በአላህ ብቸኛ ጌትነት እንዲሁም በላካቸው መልእክተኞች ላመኑ ሰዎች ተዘጋጅታለች ذلك فضل الله ይሄ የአላህ ትሩፋት የሱ ችሮታው ነው يؤتيه من يشاء ለሚሻው ሰው ይለግሳል والله ذو الفضل العظيم الله ታላቅ ችሮታ ባለቤት ነውና ይሄን ጀነት ለማግኘት ለመጎናጸፍ ሁላችሁም በርቱ ጣሩ ብሏል በጾታ ብልጫ ወይንም በእድሜ በሌላ ነገር የሚገደብ አይደለም ላመነ መልካም ስራ ለሰራ ወደ ጀነት ለተሽከዳደመ ሰው የተዘጋጀ ነው ማለት እነዚህ አላህ ጌታችን ነው ብለው ثم استقاموا ከዛም በዚህ እምነታቸው የጸኑ ይላል እስከ ዕለተ ሞታቸው የዱንያ ጥቅም ሴት ወይም ሌላ ነገር ሳያሳስታቸው እምነታቸውን የሚፈታተን ነገር ሁሉ በጽናት ተቋቁመው እስከ ዕለተ ሞታቸው ድረስ በአላህ ብቸኛ ጌትነት ጸንተው አምነው የቆዩ ሰዎች فلا خوف عليهم ምን ይገጥመናል የሚል ስጋትና ፍርሃት የለባቸውም ولا هم يحزنون ባሳለፉትም ነገር የሚተክዙ የሚቆጩ አይደሉም أولئك أصحاب الجنة السلام عليكم ورحمة الله تعالى وبركاته يا جماعة الخير عندما أدراتشو عندما ولاتشو عندما مشاتشو كأن كتاب لا يهنا ترى لرأس عندنا ملكتنا رأس من إلى أسباب دخول الجنة والنجاة من النار جنة لمقباتنا كجهنم سات نسأل موطات وانا سبب ويم مكنيات ميهون نقروش من دناتشو يميلنا الله جنة الصيبة كجهنم سات يطبقا بسم الله إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد أسباب دخول الجنة والنجاة من النار جنة لمقباتنا كجهنم سات نسأل مهون سبب ويم مكنيات من دنو بقرآننا بحديث استمهره قال الله تعالى الله بسورة البقرة نعرف لت كتر هيا أمستلاي أستاذ من الباس يقبو إن شاء الله ملك التسطنيا الله شو مقباتاتشون وبشر الذين آمنوا وعملوا الصالحات النزايا منو تننا ملكام سراي سر سوتشن
አበስራቸው አስደስታቸው አነ ለሁም ጀናቱን ተጅሪ ሚን ተሕቲሃ አልአንሃር ከስሮቿ የተለያዩ አይነት ጅረቶች የተለያዩ አይነት ወንዞች የምትፈስባት የሆነች ጀነት እንዳላቸው አበስራቸው ይላል ለነማን ለነዚህ ያለመኑና መልካም ስራዎችን ላስከተሉ የማር የወተት ንጹህ ውሃ እንዲሁም የጠጅ የተለያዩ አይነት ጅረቶች የምትፈስባት የሆነቿን ወንዞች ያቀፈች ጀነት እንዳላቸው አበስራቸው ነው የሚለው ይሄ ሁሉ ብስራት ላመነና እምነቱን በስራ ለገለጸ ሰው ነው وقال تعالى በሌላ ቦታ በሱረቱ ሉቅማን ቁጥር 8 ላይ إن الذين آمنوا وعملوا الصالحات እነዛ ያመኑና መልካም ስራዎችን ያስከተሉ ሰዎች ለሁም ጀናቱ ነዒም ለነሱ የጸጋ ገነቶች አሏቸው የጸጋ የመደሰቻ ጀነት አላቸው ይላል ሱረቱ ኑን ላይ ደግሞ እንደዚሁ ቁጥር 34 ኢነ ሊልሙተቂን ጌታቸውን የሚፈሩ ያዘዛቸውን በመታዘዝ የከለከላቸውን በመራቅ በሩቅ ሆነው አላህን ለሚፈሩ ለሚጠነቀቁ ሰዎች عند ربهم جنات النعيم ለጌታቸው ዘንድ የጸጋ ገነት የጸጋ ጀነት አላቸው ይላል وقال تعالى በሌላም ስፍራ ላይ አሁንም አላህ ይናገራል በሱረቱ አሊ ኢምራን ምዕራፍ 3 ከቁጥር 133 እስከ 136 ወሳሪዑ ሁላችሁም ተሽቀዳደሙ ይላል ሁላችሁም ተቻኮሉ ኢላ መግፊረት ሚን ረቢኩም ወደ ጌታችሁ ምህረት ወደ ጌታችሁ ይቅርታ ወደ አላህ ረህመት ሁላችሁም ተሽቀዳደሙ ወጀነትን እንዲሁም ወደ ጀነቱ عرضها السماوات والارض ስፋቷ ከሰማያትና ከምድር በላይ የሰፋች የሆነችን ጀነት ለማግኘት ሁላችሁም ተሽቀዳደሙ ይህች ጀነት uiddat للمتقين አላህን በሩቅ ሆኖ ለሚፈሩ እሱን ለሚጠነቀቁ ባሮቹ ተዘጋጅታለችና እነዚህ ባሮች ብሎ ማለት ከባህሪያቸው መካከል ከፊሉ الذين ينفقون في السراء والضراء በድሎትም ሆነ በችግር ጊዜ የሚለግሱ ናቸው ኖሯቸው ሲተርፋቸውም ድሎቱ አላህን አያስረሳቸውም የተቸገሩትን ያስታውሳሉ በችግር ጊዜ ምን አይነት ባህሪ እንደነበራቸው ትዝ ስለሚላቸው በድሎት ጊዜ አላህን አይረሱትም በድሎት ሰዓትም ከአላህ ጋር ይተዋወቃሉ የተራቡ ያበላሉ የታረዘ ያለብሳሉ የተጠማ ያጠጣሉ ወበራ በችግርም ጊዜ ቢሆን ከነሱ የባሰ ሌላ ችግረኛ እንደገና ይታያቸዋል የበላይ ሳይሆን ሙስሊም ምን ጊዜም የበታቹን ነውና የሚያየው እነሱ ቢቸገሩም ከበታቻቸው ሌላም ስለሚያዩ እንደ አቅማቸው ይለግሳሉ ወልካዚሚን الغيظ ቁጭታቸውን ዋጥ አድራጊ ናቸው ሰው ቢበድላቸው ሐቃቸውን ቢወስድባቸው ቢያስቆጥባቸው እንኳን ይህን ቁጭታቸውን ዋጥ ያረጉታል ወልዓፊና عن الناس ለተበደሉትም ሆነ ለሌላ ነገር ሐቃቸውን በተቀላላ ከሰዎች ይቅር ባዮች ናቸው والله يحب المحسنين አላህ ደግሞ ፍትህን አሳማሪ መልካም ሰሪዎችን ይበልጥ ይወዳል አለ ከዛም አልፎ መልካም የሚሰሩ ካሉ እነዚህ ናቸው እውነተኛ አላህን ፈሪ ጥንቁቅ ሙተቂን የሚባሉት ለእንደዚህ አይነቶቹ ጀነት ተዘጋጅታለች አሁንም እህች ከሰማይና ከምድር የሰፋችው ጀነት ለማን ተዘጋጀች ቢባል ወለዚን እነዚያ ናቸው ይላል اذا فعلوا فاحشة አንድን አስቀያሚ መጥፎ ስራ በሰሩ ሰዓት ወንጀል ላይ ቢወድቁ ሸይጣን መስመር ቢያስታቸው አው ظلموا انفسهم ወይም ነፍሶቻቸውን ቢበድሉ ذكروا الله ወዲያውኑ የአላህን ትልቅነት የሚያስታውሱ ለሆኑት አኺራት እዚላቸዋል በዚህ ድርጊታቸው ነገ ተጠያቂ እንደሆኑ ያስታውሳሉ በአላህ ዲን ላይ ወሰን ማለፋቸው የሱን ረህመትና ታጋሽነቱን ያስታውሳሉ فاستغفروا لذنوبهم ለወንጀሎቻቸው ምህረትን ይጠይቃሉ ومن يغفر الذنوب الا الله ከአላህ በስተቀር ኃጢያትን ይቅር የሚል ኃጢያትን የሚምር ሌላ ማንም ኃይል የለምና
ጌታቸውን ምህረት ይጠይቁታል ወለም ይስሩ على ما فعلوا وهم يعلمون እያወቁ በዚሁ ተግባራቸው አይዘወትሩ ሁሌም በወንጀል አይገኙም ሰው ናቸውና ሲያጠፉ ወንጀል ላይ ሲወድቁ ግን አላህን ይቅርታ የሚጠይቁ ናቸው ኡላኢክ ከላይ በእንደዚህ አይነት መልኩ የተገለጸ የሆነ ባህሪ ያላቸው የአላህ ባሪያዎች ጀዛኡሁም መግፊረቱ ሚን ረቢሂም ምንዳቸው የነሱ ሽልማትና ደሞዛቸው ከጌታቸው ዘንድ የኃጢአት ይቅርታን ማግኘትና ወጀናቲን ተጅሪ ሚን ተሕቲሃ الانهار ከስሮቿ የተለያዩ አይነት ጅረት የምትፈስባት የሆነችን ጀነት መጎናጸፍ ነው በውስጧም ኻሊዲን ፊሃ ዝንተ ዓለም ይዘወትራሉ ይኖራሉ ወኒዕማ አጅሩ العاملين የመልካም ሰሪዎች ምንዳ ምንኛ ያማረ ነው ይላል ሽልማታቸው የሚገኝላቸው ስጦታ ምንኛ ያማረ ነው اللهم اجعلنا منهم ጀነት ለእንደዚህ አይነት መልካም ባሪያዎች ተዘጋጅታለች በሱረቱ الحديد ቁጥር 21 ላይ ደግሞ سابقوا الى مغفرة من ربكم አሁንም ወደ ጌታችሁ ምህረት ተሽቀዳደሙ ሁላችሁ وجنة عرضها كعرض السماء والارض ስፋቷ ከሰማያትና ምድር በላይ የሰፋች ወደ ሆነችው ጀነት ሁላችሁም ለማግኘት ተሽቀዳደሙ በሩ ክፍት ነው ለሁሉም ሰው أعدت للذين آمنوا بالله ورسله ለነዚያ በአላህ ብቸኛ ጌትነት እንዲሁም በላካቸው መልእክተኞች ላመኑ ሰዎች ተዘጋጅታለች ذلك فضل الله ይሄ የአላህ ትሩፋት የሱ ችሮታው ነው يؤتيه من يشاء ለሚሻው ሰው ይለግሳል والله ذو الفضل العظيم الله ታላቅ ችሮታ ባለቤት ነውና ይሄን ጀነት ለማግኘት ለመጎናጸፍ ሁላችሁም በርቱ ጣሩ ብሏል በጾታ ብልጫ ወይንም በእድሜ በሌላ ነገር የሚገደብ አይደለም ላመነ መልካም ስራ ለሰራ ወደ ጀነት ለተሽከዳደመ ሰው የተዘጋጀ ነው ማለት ነው وقال تعالى በሌላ ቦታ ሱረቱ الأحقاف ቁጥር 13 እስከ 14 ምን ይላል إن الذين قالوا ربنا الله እነዚያ አላህ ጌታችን ነው ብለው ثم استقاموا ከዛም በዚህ እምነታቸው የጸኑ ይላል እስከ ዕለተ ሞታቸው የዱንያ ጥቅም ሴት ወይም ሌላ ነገር ሳያሳስታቸው እምነታቸውን የሚፈታተን ነገር ሁሉ በጽናት ተቋቁመው እስከ ዕለተ ሞታቸው ድረስ በአላህ ብቸኛ ጌትነት ጸንተው አምነው የቆዩ ሰዎች فلا خوف عليهم ምን ይገጥመናል የሚል ስጋትና ፍርሃት የለባቸውም ولا هم يحزنون ባሳለፉትም ነገር የሚተክዙ የሚቆጩ አይደሉም ኡላኢከ አስሐቡል ጀና እንዲህ አይነቶቹ የጀነት ጓዶች ናቸው ኻሊዲን ፊሃ በውስጧም ለዘላለም ይዘወትራሉ ጀዛአን ቢማ ካኑ ያዕመሉን ይሰሩት በነበረው ስራ ምክንያት የተመነዱት ምንዳቸው ደሞዛቸው ይሆናልና ይላል በሱረቱ ተውባ ላይ ደግሞ ቁጥር 111 ኢነላህ አሽተራ ሚነል ሙእሚኒና አንፉሰሁም ወአምዋለሁም አላህ ከመእመናን ነፍሶቻቸውንና ገንዘቦቻቸውን ገዛቸው ይላል ለወጠላቸው በመትኩ ቢአነ ለሁሙል ጀና ለነሱ ጀነት ያላቸው መሆኑን በማብሰር ጀነትን በመስጠት ነፍሳቸውንና ገንዘባቸውን አላህ ገዝቷቸዋል ለውጦላቸዋል يقاتلون في سبيل الله فالله መንገድ ጠላትን የሰይጣንን ዓላማ የሚፈጽሙትን ይጋደላሉ فيقتلون ጠላትን ይገድላሉ ويقتلون ሰማዕትነትን በመቀበልም ይገደላሉ ሸሂድ ይሆናሉ ለእንደዚህ አይነቶቹ ነፍሳቸውን አላህ ተረክቦ በመትኩ ጀነትን ሰጥቷቸዋል وعدا عليه حقا እውነተኛ የሆነ ተስፋ ቃል ኪዳን እውነተኛ የሆነ ቀጠሮ ገብቶላቸዋል ይሄም ቀጠሮ في التوراة والإنجيل والقرآن በተውራት በኢንጂል በቁርአን አላህ የገባው ቃል ኪዳን ነው ምእመናን ገንዘቦቻቸውን በአላህ መንገድ በማፍሰስ ነፍሶቻቸውንም ለአላህ እስከ መስጠት ድረስ ጠላትን በመታገል ተግባር ላይ ከተሰማሩ
አላህ በገንዘቡና በነፍሳቸው ምትክ ጀነትን እንደሚሰጣቸው በተውራት በኢንጂል በቁርአን ቃል የተገባላቸው ነው። ይህንን ቃል ኪዳን የሚያከብር ሰው አላህ ደግሞ ነፍሱን በለወጠው ነገር እንኳን ደስ ያለህ ይለዋል ማለት ነው። ስለዚህም ጀነትን ለማግኘት እያንዳንዱ ሰው አቅም በቻለ መጠን በገንዘቡም በነፍስያውም በጉልበቱም መስዋዕትነትን መክፈል አለበት ማለት ነው። والآيات في أسباب دخول الجنة والنجاة من النار كثيرة معلومة ጀነት ለመግባትና ከጀሃነም እሳት ነፃ ለመውጣት ሰበብ ሊሆኑ የሚችሉ ነገሮች በቅዱስ ቁርአን ውስጥ የተጠቀሱ አንቀጾች እጅግ በጣም ብዙ ናቸው እንዲሁም የታወቁ ናቸው። ግን እስካሁን ለናሙና የተጠቀሱት በቂ መሆን ይችላሉ። ووردت أحاديث كثيرة عن النبي صلى الله عليه وسلم في هذا المعنى ይህንን በተመለከተ ከነብያችን አለይሂ ሰላቱ ወሰለም የተገኙ ቅዱስ ንግግሮችም የሚጠቁሙ አሉ። እስኪ የተወሰኑትን እንመልከታቸው። عن أبي أمامة رضي الله عنه قال سمعت رسول الله صلى الله عليه وسلم يخطب في حجة الوداع أبي أمامة ሲናገሩ ምን ይላሉ? ነብያችን አለይሂ ሰላቱ ወሰለም የመሰናበቻ ሐጃቸው ላይ ህዝቡን ሲመክሩ ኹጥባ ሲያደርጉ ሰማሁኝ። فقال እንዲህም አሉ اتقوا الله እናንተ የአላህ ባሪያዎች የትም ስፍራ ላይ ሆናችሁ አላህን ፍሩ አሉ። ያዘዛችሁን በመታዘዝ የከለከላችሁን ነገር በመራቅ አላህን ልትፈሩ ይገባል። وصلوا خمسكم አላህ ግዳጅ ያደረገባችሁን 5 ወቅት ሰላት ደንቡን ስርዓቱን ጠብቃችሁ ስገዱ። وصوموا شهركم በአመት አንድ ጊዜ የሚመጣውን ታላቁን እንግዳ የረመዳንን ወር በአግባቡ ጾሙ። وأدوا زكاة أموالكم በንብረታችሁ ላይ ደግሞ የሚመጣ አመታዊ ዘካ ምጽዋታችሁንም ለሚገባው ሰው ሐቁን ስጡ። وأطيعوا ذا أمركم ከናንተ ውስጥ የስልጣንና የነገር ባለቤቶችን የአላህን ትእዛዝ በሚጥስ ነገር እስካላዘዟችሁ ድረስ ታዘዟቸው። تدخلوا جنة ربكم የጌታችሁን ጀነት በሰላም ትገባላችሁ በሰላም ታገኙታላችሁ አሉ። رواه مسلم. وعن عبد الله بن عمر رضي الله عنهما قال قال رسول الله صلى الله عليه وسلم عبد الله بن عمر ሲናገሩ ደግሞ ምን ብለዋል? ነብዩ እንዲህ አሉ من أحب أن يزحزح عن النار ويدخل الجنة ከጀሃነም እሳት ተርቆ ጀነት እንዲገባ የሚፈልግ ሰው ካለ ከመሐከላችሁ فلتأته منيته ታዳች ሞቷ እርግጠኛ ይቷ መምጣቷ ቅሮት የሌላት ሞት ትምጣሱ ዘንድ وهو يؤمن بالله واليوم الآخر እሱ በአላህና በመጨረሻ ቀን ከሞት በኋላ መቀስቀስ እንዳለ አምኖ ይሄ እምነቱ ሳይናወጥበት ዱንያን ይሰናበት እስከ መጨረሻው በእምነት ይጽና። እንደዚሁም ወሊያቲ ኢለናስ ሁሌም ወደ ሰዎች ይምጣ ወደ ሰዎች ይቅረብ። الذي يحب أن يؤتى إليه እሱ ዘንድ ሰዎች ሲመጡ የሚወደውን ነገር እሱም ሰው ዘንድ ይዞ ይቅረባሉ። ማንም ሰው ራሱ ዘንድ ሰው ሲቀርብ በጥሩ መልኩ ይቀርቡት እንደሚፈልገው ሁላ እሱም ሰው ዘንድ በመልካም ሁኔታ ይምጣ ማለት ነው። ይህን ያደረገ ሰው ከጀሃነም እሳት ተርቆ ጀነት እንዲገባ ይደረጋል። رواه مسلم የዘገበው ነው። وعن جابر بن عبد الله الأنصاري رضي الله عنهما أن رجلا سأل رسول الله صلى الله عليه وسلم جابر بن عبد الله ሲናገሩ አንድ ሰው ነብያችን አለይሂ ሰላቱ ወሰላምን ጠየቃቸው። فقال من አለ أرأيت እስኪ ንገረኝ አላቸው። إذا صليت المكتوبات ግዴታ የሆኑ 5 ወቅት ሰላቶችን ከሰገድኩኝ وصمت رمضان የረመዳንን ወር ከጾምኩኝ وأحللت الحلال الله حلال ያደረገውን ነገር ሁሉ حلال አድርጌ ብጠቀምበት وحرمت الحرام الله حرام ያደረገውን ነገር በተክላላ حرام ባደርገውና ብርቀው أدخل الجنة ጀነት ገባለሁን በማለት መልእክተኛውን ሲጠይቃቸው قال نعم አዎ ትገባለህ አሉት። رواه مسلم የዘገበው ነው ማለት ነው። አላህ ግዳጅ ያደረገበትን ነገሮች ሁሉ
ከፈጸማቸው 5 ወቅት ሰላትን ረመዳንን ጾም እንደዚሁም ደግሞ ሐላሎችን ሐላል መሆናቸውን አምኖ ሐራም የሆኑትን ከራቀ ጀነት ይገባል። እዚህ ውስጥ አሁን ዘካና ሐጅ አልተጠቀሱም። ያው ዑለማዎች እንደሚናገሩት ሚስጥሩ ምንድነው? ዘካ ግዳጅነቱ ግዴታ አቅሙ ያላቸውን ሰዎች ብር ያላቸውን ሰዎች የሚመለከት ነው። ሐጅም እንደዚሁ ማለት ነው። ጤንነት ኖሮት ጉዞው ደህንነቱ የተረጋገጠ ሆኖ አቅሙ ገንዘብ ያለውን ሰው የሚመለከት ነው። ከዛው ያለው ግን ሶላት መስገድም ሆነ ረመዳን ማንኛውንም ግለሰብ የሚመለከት በመሆኑ ነው ማለት ነው። والله اعلم. وعن معاذ بن جبل رضي الله عنه قال معاذ بن جبل ሲናገር ምን ይላል? قلت يا رسول الله أنت يا الله ملكتني هو عليه الصلاة والسلام أخبرني بعمل يدخلني الجنة ويباعدني عن النار እስኪኔን ጀነት የሚከተኝ ከጀሃነም እሳት ሊያርቀኝ የሚችል ነገር ካለ እስኪ ንገረኝ በማለት መልእክተኛውን ሲጠይቃቸው قال ነብያችን አለይሂ ሰላቱ ወሰለም ምን አሉት? لقد سألت عن عظيم የጠየቀው ነገር በጣም ስለ ታላቅ ጉዳይ ነው አሉት። በጣም ግምት የሚሰጠው ትልቅ ነገር ነው የጠየቀው። وإنه لا يسير ጉዳዩ በጣም ገር ነው። على من يسره الله عليه አላህ ላገራለት ሰው በጣም ቀላልና ገር የሆነ ነው። ታዲያ አንተ ጀነት ገብተህ ከጀሃነም እሳት መራቅ ከፈለክ ማድረግ ያለብህ ተዕቡዱላህ ወላ ትሽሪኩ ቢሂ ሸይአ አላህን ታመልከዋለህ። ምንም ነገር ስታመልከው ግን አብረህ የምታመልካቸው የምታጋራበት አካላት የሉ። አላህን በህይወት ዘመን ብቻውን ነው ዒባዳ ለሱ የምታደርግ። ወቱቂመ ሶላት 5 ወቅት ሰላት ደንቡንና ሥርዓቱን ጠብቀህ ትሰግዳለህ። ወቱእቲ ዘካት ምጽዋትንም ዘካን በአግባቡ ትሰጣለህ። وتصوم رمضان يا رمضان نور تصومالله وتحج البيت يا الله بيت تغوبنياله حج تادرغاله. الحديث رواه الترمذي وقال حديث حسن صحيح. وعن ابي هريره رضي الله عنه عن النبي صلى الله عليه وسلم قال ابي هريره سنغر نبينا عليه الصلاه والسلام انديهالو من سلك طريقا يلتمس فيه علما ሃይማኖታዊ ዕውቀትን ለመፈለግ መንገድን የተጓዘ ሰው ቁርአንን ሐዲስን አላህ የሚወደውን ዕውቀት ለመፈለግ መንገድን የተጓዘ ሰው سهل الله له به طريقا الى الجنه الله በሱ ሰበብ የጀነትን መንገድ ያገራለታል። የጀነትን መንገድ አላህ በዚህ ሰበብ ያገራለታል። رواه مسلم የዘገበው ነው ማለት ነው። وعن عمر بن الخطاب رضي الله عنه عن النبي صلى الله عليه وسلم قال ሁለተኛው ኸሊፋ ዑመር ኢብኑ አልኸጣብ ሲናገሩ ምን አሉ? የአላህ መልእክተኛ እንዲህ አሉ። ምን አሉ መልእክተኛው? ማ ሚንኩም ሚን አሐድን ከእናንተ ውስጥ አንድም ሰው የለም የተወባ ውዱእን የሚያደርግ ፈዩስቢጉ ልውዱእ የውዱ አካላቶችን በአግባቡ የሚያዳርስም የለም። ثم يقول ውዱእን በስነ ስርዓት ከጨረሰ በኋላ እንዲህ የሚል የለም أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله ይሄን የሚናገር የለም إلا فتحت له أبواب الجنة الثمانية የጀነት 8ቱ ደጃፎች በሮች ተከፍተውለት يدخل من أيها يشاء ከሚሻው በር በኩል ግባ የሚባል ቢሆን እንጂ አንድም ሰው የለም። رواه ሙስሊም የዘገበው። እንግዲህ ውዱእ በስነ ስርዓት ከጨረሰ በኋላ አንድ ሰው ምን ይላል? أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أشهد أمسكر الله ማለት ነው። በልቤ አምኜ በመላሴ እናገራለሁ እመሰክራለሁ አላ የለም ብዬ ኢላሃ በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ኢላላህ ከአንዱ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብዬ መሰክራለሁ። ወህደሁ በአምላክነቱ ሆነ በጌትነቱ ብቻውን ያለ ጌታ ነው። ላ ሸሪከ ለህ ምንም አይነት ተጋሪ የለው።
ምንም አይነት ተጋሪ የለውም ወአሽሃዱ አሁንም በልቤ አምኜ በመላሴ መሰክራለሁ አነ ሙሐመደን አብዱሁ ወረሱሉሁ ነብያችን ሰለላሁ ዐለይሂ ወሰለም ሙሐመድ የአላህ ባሪያና ለሰው ልጆች ረህመት እዝነት አድርጎ የላካቸው መልእክተኛው ናቸው ብሎ ከተናገረ ይህንን ካለ ሁሌ ውዱእ አድርጎ ሲጨርስ ኢላ ፉቲሐት ለሁ አብዋቡል ጀነቱ ሰማንያ የጀነት 8 በሮች 8 ደጃፎች ይከፈትለታል ከምትሻው ግባ ይባላል ማለት ነው ምንኛ እድል ነው وعن عثمان بن عفان رضي الله عنه أن النبي صلى الله عليه وسلم قال ሶስተኛው ኸሊፋ ዑስማን ኢብኑ አፋን ሲናገሩ ደግሞ ምን አሉ ነብያችን አለይሂ ሰላቱ ወሰላም እንዲህ አሉ ምን አሉ መን በና መስጂደን የአላህን ቤት የገነባ ሰው አሉ መስጂድ የሰራ ሰው يبتغي به وجه الله ነገ የአላህን ፊት የሱን ውዴታ የሱን ስጦታ ፈልጎ ለአላህ ብቻ ብሎ ማለት ነው ለይልኝ ስሙልኝ ወይም ለአድናቆት ሳይሆን ለአላህ ብሎ የገነባ ሰው በነላሁ ለሁ በይተን ፊል ጀና በመትኩ አላህ በጀነት ቤት ይገነባለታል ቤት ይገነባለታል እዚህ ምድር ላይ የሚሰራውን ነገ በአኺራ ታገኘዋለሽ ይሄው ዛሬ አክራሪ ክርስቲያኖች 8 መስጂድ አቃጥለዋል በዛ በገጠር ላይ እነዛ ወንድሞቻችን ያላቸው የአላህ ቤት የነበራቸው መስጂድ እንግዲህ ከሳር ቤት የተሰራ ሊሆን ይችላል ያ ለአላህ ዲን ቀናት ያለው ሰው ቢያንስ አቅሙ ከቻለ በግሉ ካልቻለ ወንድሞቹና እህቶቹን አሰባስቦ አዋጥቶ እኛንን ይሄን መስጊድ የምንገነባው ብሎ ለአላህ ብሎ ለማንም ሳይሆን ነይቶ የተነሳ ሰው ነገ ይህንን ያገኛል ይሄንን ሲያስባን ሰው በርግጥ አቅም ካለው ወደ ኋላ የሚልበት ምንም ምክንያት የለም እና ለአላህን ቤት መገንባት አጅሩ ይሄን ያክል ነው ማለት ነው በጀነት በመተኩ ሌላ ቤት ማግኘት رواه البخاري ومسلم وعن أم حبيبة أم المؤمنين رضي الله عنها قالت سمعت رسول الله صلى الله عليه وسلم يقول نبياتنا عليه الصلاة والسلام دمون دزيوس يستمروا أم حبيبة سماج من صلى 12 ركعة في يومه وليلته بكننا بأللتو بحيارات ساعات وسط መሰረታዊ የሆኑ ረዋቲብ የሆኑ 12 ረካዓቶች 12 ሱና ረካዓቶችን የሰገደ ሰው ተጠውዐን بني له بهن بيتا في الجنة بس سبب بجنة بيت يجنبالتال بجنة بيت يجنبالتال رواه مسلم يا مسلم زغبانو እነዚህ 12 ረዋቲብ የሚባሉ የተነከሩ ሱናዎች ማናቸው ከዙህር በፊት 4 ከዙህር በኋላ 2 6 ማለት ነው ከመግሪብ በኋላ 2 ረካዓ 8 ከኢሻ በኋላ 2 ረካዓ 10 ከሱብሂ በፊት 2 ረካዓ 12 ሌሎች አሉ ግን እነዚህ 12ቱ ዋናዎቹ የተነከሩ ሱና የሚባሉ ናቸው ከዙሁር በፊት 4 በኋላው 2 አንድ ላይ 6 ከመግሪብና ከኢሻ በኋላ 2 አንድ ላይ 10 ከሱብሂ በፊት 12 ማለት ነው وعن عبد الله بن سلام رضي الله عنه أن النبي صلى الله عليه وسلم قال إيه تواكي يهوداوي سلمته عبد الله بن سلام رضي الله عنه سناقر من على نبياتنا عليه الصلاة والسلام انده بلو استمروا أيها الناس أن أنت سوتشوي أفشوا السلام سلام تنابسوا السلام عليكم ورحمة الله وبركاته مالت يا الله سلام إذنته بركة وردئته በእናንተ ላይ ይሁን የሚለውን የሰላምታ ንግግር አብዙ እናንተ ሰዎች ወአጥዒሙ الطعام አብሉ ምግብን የተራበ የፈለገ ምግብን ማብላት ወሲሉ الارحام ዝምድናንም ቀጥሉ የተቆረጠም ቢሆን ማለት ነው ዝምድናን ቀጥሉ ወصلوا بالليل والناس نيام
ሰዎች በተኙበት በሌሊት ተነስታችሁ ስገዱ ከጌታችሁ ጋር ተነጋገሩ ተድኹሉል ጀነተ ቢሰላም ጀነትን በሰላም ትገባላችሁ رواه الترمذي وقال حديث حسن صحيح እና ብዙ ሐዲሶችንና ብዙ ቁርአኖችን ተመልክተናል አሁን በጥቅሉ ወይስተፋዱ مما تقدم من اسباب دخول الجنه والنجاه من النار ما يلي እስካሁን ካየናቸው ቁርአንና ሐዲሶች ጀነት ለመግባትና ከጀሃነም እሳት ነፃ ለመውጣት ሰበብ የሚሆኑ ነገሮች ብለን የተረዳናቸው ምንድናቸው አንደኛ አልኢማኑ ቢላህ በአላህ ብቸኛ ጌትነት ማመን ይሄ ዋናው ነው ከሁሉ በፊት አንድ አላህ መኖሩን እናምናለን አምላካችን አላህ ህልውናው አንድ ነው ሐልወቱ አይከፋፈልም ሁለትነት የለበትም ወይም ስላሴ አማኞች እንደሚያምኑት ሶስትነት የለበትም የአላህን አንድነት ማመን አለብን አይደንቲቲው አንድ ብቻ ነው ቁል ሁወላሁ አሐድ እንዳለው አንድነቱ ለሁለት ወይ ለሶስት የሚከፋፈል አይደለም እንደዚሁም ደግሞ የፍጥረት ዓለሙ የዩኒቨርሱ ሁሉ ጌታና ፈጣሪ ነው ሲፈጥር ሁሉን ነገር ሲያዘጋጅ ብቻውን ያደረገው ከርሱ ጋር አብሮ የነበረ ረዳት ዋና ሰራተኛ የሚባልም ነገር የለም አምላክ ነው የሚመለከው እሱ ብቻ ነው ሰውነት የለበትም ፍጹም ሰው ፍጹም አምላክ የሚል አስተሳሰብ እንዳላቸው ክርስቲያን ወገኖቻችን መስመር ለነስት አይገባም ማለት ነው ይሄ ጀነት ለመግባት ሰበብ የሆነው የመጀመሪያው በአላህ ማመን ነው እንደዚሁም ደግሞ ወመላእክቲሂ በመላእክቱና ምናለን ከብርሃን የፈጠራቸው መንፈሳዊ ቅን አገልጋዮች የአላህን ትእዛዝ ፈጻሚ ልዩ ልዩ የሥራ ድርሻ ያላቸው ሁልጊዜም አላህን በማምለክ ተግባር ላይ የተሰማሩ መንፈሳዊ ፍጡራን መላእክቶች መኖራቸውን እናምናለን የአላህ ሰላም በሁሉም ላይ ይሁን እንወዳቸዋለን እናከብራቸዋለን ነገር ግን አናመልካቸውም ወይም ሌሎች ቀናት ሰጥተዋቸው በእነዛ ቀናት እንደሚለመኗቸው እንደ ኦርቶዶክስ ወገኖቻችን ወሰን አናልፍም ማለት ነው እኛ ቀናትን የፈጠረ አላህ ነው መላእክቶች በቀናት ውስጥ ድርሻ የላቸውም በእያንዳንዱ ቀን አላህ ከመመለክ አላህ ከመጣራት ውጪ መላእክት የሚጠሩበት የሚለመኑበት ምንም ምክንያት የለም ማለት ነው ሶስተኛ ወኩቱቢሂ በመለኮታዊ መጽሐፍቱ እናምናለን ከቁርአን በፊት አላህ ተውራት ኢንጂል ዘቡርና አጠቃላይ ነቢያት መለኮታዊ መጽሐፍ ተሰጥቷቸው እንደነበረ እምነታችን ነው ቁርአን ነግሮናል አምነን ተቀብለናል እነዛ መጽሐፍቶች ግን ዛሬ ኦሪጂናል ቅርጽ የላቸውም ህልውናቸው ጠፍቷል واليوم الاخر እንዲሁም ደግሞ በመጨረሻ ቀን ከሞት በኋላ ህይወት በመኖሩ እናምናለን ማለት ነው وبالقدر خيره وشره በዚህ ዩኒቨርስ ላይ የሚከናወን ማንኛውም ነገር ኸይርም ይሁን ሸር ውሳኔው ከአላህ ዘንድ ማለት ነው ከአላህ ዘንድ የሚተላለፍ መሆኑን አምነን ልንቀበል ግድ ነው ይሄ ጀነት ይከተናል ማለት ነው